ሰገጠ ምን ማለት ነው አለ። ግዝ ነው ወይ አለ። የአንድ ስሙ ብቻ ያለ በተግባር የሌለ ፌዴሬሽን ምክትል ፕሬዝዳንት ናቸው ሴትዮዋ። ወንዱ ነው ጥርሷን ሲያይ ጥርስ የሚወጣ ችግር የሚገዛው። የዜማ መምህር የሚወስዱ ድምፅ የሌለው ሰው አይጨምርም። አንድ ቀን እንኳን ዋንጫ ጣሳን በልተናል። ባላቸው በእውነት በኋላ ከምናገረው ውስጥ አንዱ ዘመን ስለ ጊዜ ትንሽ ለመናገር እፈልጋለሁ። ግን እንደ መግቢያ ጊዜ ምን አይነት እንደሚሆንና እንደሚበላሽ ማስረጃ ነው ይመስለኛል። አሁን እዚህ ውስጥ ያሉት እኔ እንኳን ችግር የለውም ማዳመቂያ እና እቃ ሲገዛ በፌስታል ነው የሚገዛው። የሚፈልገው እቃው ነው፣ ፌስታሉም አብሮ ቤት ይሄዳል። እቃው ከወጣው በኋላ ይጣላል። እኔ እንደ ፌስታል ቁጠሩ እንደነጋሽ ኃይለ መለኮት እንደነጋሽ አያልንና እንደነጋሽ ዘነበ አይነት ራሳቸውን ችለው ፕሮግራም ናቸው። እውነቱን ለመናገር ራሳቸውን ችለው እግዚአብሔር በሚያውቀው እኔ ማለባበስና ውዳሴ ከንቱ አላውቅም። ምክንያቱም የትምህርት ቤት ድኖች አይደሉም። ደሞዝ እንዲጨምሩልኝ አይደለም ገንዘብ እንዳይሰጡ ቅድም እሳቸው ተናግረዋል። ህጋዊ ሌቦች ናቸው፣ ድሆች ናቸው፣ ድሆች ናቸው። ምንም የላቸው። ደራሲ ግንዛቤ እንጂ ገንዘብ የለውም ይባላል። ደራሲ የሞላች ነፍስ እንጂ የሞላ ኪስ የለው፣ የሞላ ቦርሳ የለው። እና እነዚህን ያህል ግዙፍ ትልልቅ ሰዎች አንጋፋ ሰዎች በመገኘታቸው እንደገና በተገላቢጦች ደግሞ ሙሽራው መጥቶ ታዳሚ ነው የቀረው። በባህላችን እንደዛ አልተለመደም። ታዳሚ ነው ሲንቃቃ የሚውለው ታውቃላችሁ አይደል? 7 ሰዓት ታስተምራለህ ተብዬ ተጠርቼ አንድ ሰርግ ላይ 9 ሰዓት ከሩብ መጣ ሙሽራ 7 ሰዓት እኔ እኮ አስተምሬ እኮ ልወጣ እኔ ትቼ ሄድኩ ነው ተለመደ እና በጣም እናንተ መካከል በመገኘቴ በጣም ደስ ብሎኛል። ቃውን ቅድም መጨረሻ ላይ ያቀረበው ወንድሜ ደግሞ ለሌሎችም እንደው መድረክ ላይ ለምትወጡ ሰዎች ሁሉ የምናስገነዝበው አንድ አይነት ስውር ሲቀመጥ አጠገባችሁ ስዕላዊ መግለጫ መስጠት አለባችሁ። አሁን እሱ ቁመቱን ነገረኝ፣ ጸጉሩን ነገረኝ፣ ምን አገባው አይባልም። አይምሮዬ ውስጥ ስዬ ንግግሩን ጭምር ሰማዋለሁ። እኔ ብዙ ጊዜ ሆና ሰው ቤት ስትሄዱ አይነ ስውር ቤታችሁ ስትጋብዙ በማንኪያና በሹካ የሚበላ ምግብ አይሰጥም ለአይነ ስውር። ለምንድን ነው ሲባል ምግቡ ጋር ሳይገናኝ ይገባል። አሁን እናንተ ታዩታላችሁ፣ ሰላም ብላችሁት በአይናችሁ አይታችሁት ነው የሚገባው። ስለዚህ በአይናችሁ ሰላም ትሉታላችሁ፣ በእጃችሁ እኛ ግን በእጃችን ጭምር ነው ሰላም የምንለው። ስለ ምግቡ ጋር ሳንገናኝ ገባ፣ ውጭ ሰላም ሳንለው ቤት ገባ ማለት ነው። ይሄ ሳይኮሎጂካል ተጽዕኖ እውነቴን ነው የምላችሁ። አሁን ብዙ ጊዜ በማንኪያ በላ ሲሉኝ አወድ ወይም ደግሞ በማንኪያም ከበላ ምግቡን ነክቼ ነው የምበላው። መጀመሪያ ሰላም ነውና ምግቡን ከዛ ወደ ማንኪያው እና ብዙን ጊዜ ላይ አጠገበን ለምሳሌ አይነ ስውር አጠገባችሁ ካለ ይነካችኋል። ወንድ ይሁን ሴት ይሁን ወጣት አሮጊት ሊሆን ይችላል። ይሄ ሌላ እናንተ አይናችሁ አይቶት የነበረ በእጅ አየሁት ማለት ነው። ሌላ ምንም ተጨማሪ ተጽዕኖ የለውም። እና እኔ አንዳንድ ጊዜ አይነ ስውር አጠገባችሁ ሲኖር የዛ አይነት ግንዛቤ ቢኖራችሁ እኔን መሰል አይነ ስውራን ደስ ይለናል። እና ወንድሜ ይህን በማድረግ ደስ ብሎኛል። ከዛ በተረፈ ደራሲ የሚሆን ሰው ደራሲ ከመሆኑ በፊት ተናጋሪ ሰው ደራሲ አይሆንም ይባላል። ከጻፈ ከሞላ በኋላ የሚናገር ደራሲ ነው። እንደነጋሽ አያለን እንደነጋሽ ያለ ማለት ከመድረሱ በፊት ወሬኛ ከሆነ ወሬ ነው የሚጽፈው ይባላል። ገብቷቸዋል ሀሳቤ? አሁን ነጋሽ አያለ ነጋሽ ያለ መለኮት ምንድነው የሞላውን አሁን እስከዛሬ የሰበሰቡት አሁን ቅድም ጋሽ ያለ መለኮት አዲስ አበባ ዩኒቨርሲቲ የገባሁት ለማሳመስ ነው ሲሉኝ እኔ የእርሶ ድርሰት ነው ትዝ ያለኝ። ጉንጉና እያለ ማን የሰራተኛ ማይሆን የሚያሳምጸው ሰው ምንደ አቶ ምንደ እርሶ ነው ታይ እንደዛ ሲሉ እኔ ጋሽ ያለ መለኮት ድርሰት የወዳንሽም ሆነ ጉንጉን ጭንቅላቴ ስዕሉ አለ እውነቱን ለመናገር ከዛ ጀምሬ እስከ ማጀቴ ድረስ ስዕሉ አለ። እና አሁን ቅድም እሳቸው ሲናገሩት እዚህ ያለኝ ምንድነው ነው ጋሽ ምንድነው ናቸው ጋሽ ያለ መለኮት ማለት ነው። በጣም ደስ ብሎኛል። እና አሁን ነጋሽ ያለ መለኮት ከሞሉ በኋላ ነው ማውራት የጀመሩ። ሳይሞላ ካወራ ደራሲ አይሆንም ይባላል። ለምንድን ነው በቤተ ክርስቲያን ድምፃዊ ሰው የዜማ መምህር ነው ድምፃዊ? ምክንያቱም አደጋው ምንድነው ምልክቱ ቢጠፋበት ጨምሮ ያዜማል። በጣም መጥፎ ነው። ስለዚህ የዜማ መምህር የሚወስዱ ድምፅ የሌለው ሰው አይጨምርም። እኔ በጣም መልካም ሰው ማስታወቂያ መስራት የለበትም ይያስፈልግ። አሁን አንዳንድ ጊዜ በጣም ቆንጆ ሴቶች የሚያስተዋውቁት ዕቃ ይሸውዳል።
እሷን አይናኗን ጸጉሯን ስታይ የማይረባቃ ታስገዛል። አይናሞቹ ነው የምመክራቸው። አሁን ቆንጆ ሰማለሁ በሬዲዮ ሌሊት እኮ መልከ ቆንጆ ስለሆነች ማስታወቂያ ምን አይነት ማስታወቂያ እቃ አይ እየተሸጠች ያለችው ልጅቱ ናት። ልጅቱ ነው እየገዛ ያለው። እርግጠኛ ነኝ ያንን እቃ በአብዛኛው ወንድ ነው የሚገዛው እንጂ የእሷ ቪዲዮች አይገዟትም። ምክንያቱም የእሷ ጸጉር አላቸው፣ የእሷ ጥርስ አላቸው። ወንዱ ነው ጥርሷን ሲያይ ጥርስ የሚያወጣ ችግር የሚገዛው እና ብዙን ጊዜ እና እንደዛ እና እኔ ወደ ሀሳቤ ስመጣ በቀደም ብንያም የደወለልኝ ካሳሁን አላውቀውም እውነቱን ለመናገር እንዲህ ድርሰት አንድ ወንድማችን መጽሐፍ ጽፏልና እንድትገኝ ሲል ማን ይገኛል ስል ጋሻይ ለመለኮትም ጋሻይ እያልንህም ጋሽ ዘነ መጣ ደብረዋል ሲለኝ እግዚአብሔር በሚያውቀው እነሱ ሰዎች መተው ብቀር እግዚአብሔር ሙነ ቀረህ ብሎ ሰባተኛ ቃል አድርጎ ቢጠይቀኝ ስድስት ቃላት ወንጌል ተርቤ ያላበላችሁኝም ማለት ሰባተኛው ቃል ደግሞ ጋሻይ እያልን መተው ለምን አልመጣህም በኋላ መልስ እንዳላጣ የመጣው ምክንያቱም ለድካማቸው እውቅና እሰጣለሁ። ጋሽ ዘነበ የሚያወሩ ወሬ የሚያወሩት አይባልም። በነገራችን የሚናገሩት ወሬ የሚባለው ቡና ተፈልቶ እንትና ገበች እንትና ቆጣ የሚባለው አንዳንድ ሰዎች መጽሐፍ ቅዱስ ሰባኪዎች ይሄ ወንጌል የሚያወራው ይላሉ። አይባልም። በጣም ነው ኢየሱስ ሲያወራ አላንድ ከኛ እምነት ውጭ ያለ ሰው ነውና እኔ ቦን የኛ እምነት ምን አለቀው ከሰው ነበር። ኢየሱስ ሲያወራ ይገርማችኋል። በእናላዛር ቁጭ ብሎ ሲያወራ ይሄ እንኳን ለኢየሱስ ለወልደ ኢየሱስ ጋር ሲያወራ ይችላል። ጸያፍ ነው። አማርኛ መጣረም አለ ክትም ሆናል እና ቅድም እንዳልኳቸው እነዚህ ሰዎች መጥተው እንዴት ቀራለሁ ብዬ በሁለተኛ ደረጃ ሰሞኑን አንድ ትልቅ ፕሮግራም ሀገራችን ላይ ነበር። ትልቅ እንግዲህ በሰው ብዛት ነው በጩኸት ነው መለካያ ትልቅ አንጻራዊ ነው ታውቃላችሁ። እንግዲህ ከአንድ ግራም ወርቅና ከ10 ኪሎ ድንጋይ የቱ ይበልጣል ቢባል ወርቁ ነው የሚበልጠው። በምን መለኪያ ሲባል በወርቅነቱ መለኪያ፣ በክብደት ከሆነ ድንጋዩ እና ሰሞኑን አንድ ብዙ ውካታ የተደረገበት አንድ ስብሰባ ነበር እና እዛ ላይ ሁለት ሰዎች ንግግር ተናገሩ። አንድ ሴትዮ ተናገረች። የተጠራችው ሽልማት ልትሰጥ ነው። ሴትዮዋ እንደሰማው በመረጃ ሽልማት ልትሰጥ የተጠራችው ሁለተኛ የአንድ ስሙ ብቻ ያለ በተግባር የሌለ ፌዴሬሽን ምክትል ፕሬዝዳንት ናቸው ሴትዮዋ። እኔ አሁን ኢትዮጵያ ውስጥ የስፖርት የእግር ኳስ ፌዴሬሽን ሲባል አይገባኝም ነው። ምክንያቱም እዛ ሀገር ላይ በመሬት የሌሉ በተግባር የሌሉ ድርጅቶች አሉ። ድርጅት ተቋቁሞላቸው ግን ይሉ እኔ አሁን ስፖርት እግር ኳስ ፌዴሬሽን ነው ብራዚል ነው ይገባኛል፣ እንግሊዝ ነው አሁን እኛ ሀገር አይገባኝም። ለምሳሌ ምንድን ለምንድን ነው የተቋቋመው? አንድ ቀን እንኳን ዋንጫ ጣሳን በልተናል እና ዞሮ ሴት ላይ እዛ ምክትል ፕሬዝዳንት ናቸው ተጠሩ። እዛ ላይ ተጠርቶ ሌላ ሃይማኖት አይሰበክም። በሴትዮዋ ተበሳጭቼ ሳልጨርስ ደግሞ ልጁ ቀጥሎ የእመቤታችንን ስም ጠራ። በዛ ምሽት ማርያምም ሆነ ኢየሱስ እዛ አዳራሽ አልመጡም። ሊመጡም አይችሉም። እኛ መለኪያውን ስለምናውቅ እንዴት ሊመጡ እንደሚመጡ መለኪያውን እኛ እናውቃለን፣ መመዘኛውን እናውቃለን። ማርያምም አልመጣችም ልጁ ስለጠራት፣ ኢየሱስም አልመጣም ሴትዮዋ ስለጠራችው። አዳራሹ የወጣቶች ስብስብ ነው። እንደዚህ አይነት ስብስብ እኔ ከስነ ጽሑፍ አንጻር ከምን አንጻር መመዘኛ ሰጥቼ ሳይሆን በአሁኑ ጊዜ ወጣቱ የሚሰባሰብበት ስለቸገረው ምክንያት ፈልጎ በዚህ ተሰባሱ ሲጫወቱ ሲያጨበጭባ መሸ። በጣም ነው ደስ ያለ። እኔ ዛሬ ሃይማኖት ባይነሳ መነሳቱን ያበሳጨኝ እንጂ የተሰበሰቡበት ምክንያት ብዙ እንትን አላለኝም። እኔ አንድ ወዳጅ ደውሎ ሰገጠ ምን ማለት ነው አለ። ግዝ ነው ወይ አለ። አይደል ምን የፈለገው ስለገባኝ አላውቀውም አልኩ። ምክንያቱም አንድ ማብራሪያ ብሰጥ ምን ሊፈጠር እንደሚችል አውቀዋለሁ። ወይ ደግሞ ነው ወይ ተቃውሞ ነው ይስለ አላውቀውም። አማርኛውን ያመጡት ሰዎች ጠይቃቸው ብዬ ዘጋው እና አንዳንድ ጊዜ አሁን ኢትዮጵያ ውስጥ የገጠመን ፈተና ነው ሃይማኖትን ያለ ቦታው መደንጎር፣ ብሔርን ያለ ቦታው መደንጎር። አንድ እኮ ነጋዴ ሱቁ ሲከስርበት እኔ የዚህ ቋንቋ ተናጋሪ ስለሆንኩ ነው ለማለት እኮ እየቃጣው እኮ ነው። ምን ያህል የዘቀጠ የቆሸሸ የተበላሸ የነተባ አይምሮ የመነቸከ ህሊና ያደፈ ልቡና የደነቆሮ ጆሮ እንደደረሰ በጣም ማዝሙነቱ ለምናል እና እንዲህ አይነት የስነ ጽሑፍ ምሽቶች ላይ ስገኝ እኔ ይሄን ለዚህ ማጨብጨብ ማለት ቅድም ጋሻይ ለመለኮት ትልቅ ቋንቋ ነገሩኝ። እኔም በቀደም ለተማሪዎች ክፍል እየተናገርኩ ነበር። መድረክ ላይ የሚነገር ቋንቋ
ጥንቃቄ ይጠይቃል። ለምሳሌ እኔ መድረክ ላይ ቆሜ ሳስተምር እየሰማችሁ ነው የማስተምራቸው ሰዎች 10 ሰዎች ቢመጡ 10 የተለያየ አኗኗር፣ የተለያየ ጠባይ፣ የተለያየ ኑሮ ደረጃ፣ የተለያየ እውቀት ያላቸው ናቸው። ስለዚህ አማካይ ትምህርት ነው የምሰጠው። እዛ ቆሜ ለምሳሌ ይገርማቸዋል። አሁን አንዲት ልጅ ለጊዜው ያልወለዱ እናት አንድ ጊዜ መጥተው ምናል ቤተክርስቲያን እንደው ቤተክርስቲያን እንደው ለሰባኪዎቹ ብትነግሯቸው ምን አለ ምን ነው ያለ በዘላን በመርዘኛ አፉ ባልተሞረሸ ምላሱ የሴትዮዋ ማህፀን ጭንቅላታችን ያደርጋል። እውሮች እንደዚህ ብለው ይያል አይነ ስውራን ያስደነግጣቸው። አንካሱ ቤተክርስቲያን እስከ ዘዶ ላይ እንኳን ይገርማቸዋል። እስከ ዘዶ ላይ እንኳን ስናስተምር ማን ነው ማስተምረው? የት ነው ማስተምረው? ምንድነው ማስተምረው? ጊዜው የት ነው? ቦታው የት ነው? ምንድነው የምናገረው የሚለው ቁጥና እናስተምራለን። ክርስቶስ ግን እንደምታውቁት እኛ ሀገር የሚወራውና የሚኖረው ስለማይገናኝ አሁን በሬዲዮ ስለ ህግና ስለ ዲሞክራሲ ሲወራ ቅድም ያው ለዛች ሀገር ሰደኝ የሚያሰኝ ነው የሚወራላት ሀገር ላይ ባቀለው ምትወስድ አድርሰኝ የሚያሰኝ ትንታኔ ሲሰጥ ነው። በጣም አቶ ማናት ዶክተር ገዴ ከመንግስት ዩኒቨርሲቲ በዲሞክራሲ ጉዳይ ማብራሪያ ይሰጣል። ያብራራውና መሬት ላይ መነኩሴው ይባላል ሆስፒታል ተኝተው አንድ ጅል የምሳሌ ልጃቸው መጣ። አባቴ እንደው አሞኝ ነው ሰውነቴ እንደው ምግብ ብላ ምን አሉት? አዎ እኔም አውቀዋለሁ የገርሞታል እንደዚህ ጁሱንም ወተቱንም ዶሮ ተፈትፍቶ ቢበሉ በጣም ጥሩ ነበር ትላቸዋለች። ሰውዬው ነው የላቸውም ዋላ ሰው ነው ምን ብሎ ጥሩ ነው የኔ ልጅ ገዝቼሻለሁ ነገ ይዘሽኝ ገዝቼሻለሁ አይደል እንደ አይነት እስካሁን አንዳንድ ጊዜ የማይኖረው ነው። አሁን እስኪ የኦሮሞ ፖለቲከኞች ነው ለኦሮሞ ህዝብ የሚያወሩለት፣ የአማሮች ነው ለአማራው የሚያወሩለት፣ የትግራይ ፖለቲከኞች ለትግራይ ህዝብ ነው የሚያወሩለት። የሚበላውን ባሻ ላይ የሚያወሩት ወሬ አይገናኝም። እነሱ ስለ ሲንጋፖር ያወራሉ፣ እኛ ግን ሳራ ባራ ነው ያለው፣ አይገናኝም። ስለዚህ እኔ አንዳንድ ጊዜ ሚዲያ ደራሲያን የመድረክ ሰዎች ሲሆን ቋንቋ መጠንቀቅ አለብን በጣም። አሁን እኔ አሁን ቲክቶክ ላይ የምሰማቸው ዩቲዩብ ላይ የምሰማቸው ሰው በዚህ ልክ ሊባልግ ይችላል እንደለቀ በዚህ ልክ ሊበላሽ ይችላል። እኔ አሁን 4 5 6 7 ይሆናል ወንዶችና 1 5 ወንዶችና 1 2 ሴቶች ነው ዝም ብዬ እስራኤል እያጠናቸው ሰዎች አሉ። ውጭ ሀገር ናቸው ግማሾቹ አብዛኞቹ የሚሳደቡ ስድብ ትልልቅ ሰዎች ናቸው 40 50 ዓመት ይሆናቸው። እነዚህ እኔ ጥያቄ የጠየኩት ነው ልጅ ያላቸው የላቸው እስቲ አጣሩልኝ ነው። እንደው ልጅ ያለው ሰው እንዲህ ያለ ልቅ ሊሆን ይችላል፣ እንዲህ ያለ ባለጌ ሊሆን ይችላል። ኃላፊነት ይሰማዋል። ልጁ እኮ ያንን ፕሮግራም እኮ ይሰማዋል። አባቴ ልቅ ነው ባለጌ ነው እንዴ? ያው ልጆች እውነቱን ለመናገር በሚማሩበት ትምህርት እንዲሰማቁ አልፈልግም፣ እንዲሸማቀቁ አልፈልግም። ከአቅሜ በላይ ሆኖ የሚያሸማቀቅ ነገር መጣ ደግሞ ራሴን ገለል አደርጋለሁ እንሰራለን። ስለዚህ እኔ ስነ ጽሁፍ ነጋሻ እያለ መቼም ትረዱኛላችሁ ቋንቋ ይመረጣል። ነጋሻ እያለ ማለት ቋንቋ መመረጥ አለ። እንደው ከሰው መርጦ ለሹመት ከእንጨት መርጦ ለታቦት እኔ ደግሞ ምን ይጨምርበታል ከቃላት መርጦ ለድርሰት ተብሎ ቢጨመርበት ጥሩ መጽሐፍ እንደጻፍ እኔ ሐሳቡን ተቀጭቦ በቴሌግራም እንዲመጣልኝ አደረኩ። ሰማሁት። እሱን ደግሞ ጠየቁ። 3 ጥያቄ ጠየቁ። አንደኛ ከዚህ ድርሰት ምን እንማር ትፈልጋለህ ብዬ ጠየቁት። ለዚህ ያሰጠኝ ሳለ ሁለተኛ በአንተ ላይ ተጽዕኖ የፈጠሩ ሰዎች አሉ ወይ ብዬ ጠይቀው ነበረ። ያንን ነግሮኛል። ምክንያቱም በሱ ላይ ተጽዕኖ የፈጠሩ ሰው መጽሐፍ ስላነበብኩኝ እኔ እነሱ እሱ ስለማገኝ ሳልዳክር በቀላሉ አገኘዋለሁ ብዬ ስለማስብ፣ ሁለተኛ ሶስተኛ እንግዲህ ሌሎች ጥያቄዎች ነበሩ። እነሱ ለጊዜው ይቀር 700 ሺህ ነው ያላት ህዝብ ነው ያላት ይሄ ነው የሚባል ጥሬ ያላት ነገር አይደለችም። እነዛ ላይ አጠገቤ በዛው ሰሞን አጠገቤ አንድ ወዳጅ ቲክቶክ ሲያዳምጥ which is the poorest country in world ዓለም ላይ የመጨረሻ ደሃ ሀገር ማን ነው ብሎ ይጠይቅና ሳውዝ ሱዳን ይላል። which is the richest country in world ይልና ደግሞ ሉክዘምበርግ ይላል። በጣም ነው የገረመኝ። እስቲ ቆይ በምንድን ነው እኔ ደቡብ ሱዳን ጁባ የሚባል ሀገር ይቻላል። ደቡብ ሱዳን እንደው ጎግል ማድረጋችሁ በደንብ መረጃ ያዙ ነው ተመለከቱ። ደቡብ ሱዳን ማለት መሬቱ የበለጸገ ነዳጅ ያለበት ቢታረስ የሰባ መሬት
ጫር አድርጋችሁ በልታችሁ የምትኖርበት መሬት ነው። የመጨረሻው ደሃ ሀገር ሰው ሱዳን ነው። የመጨረሻው ሀብታም ሀገር ደግሞ ማን ነው? ሉክዘምበርግ ነው። ሉክዘምበርግ ደግሞ ማለት ይሄን ያህል የሚባል ጥሬ ዕቃ የሌለበት ግን በጥረታቸው በጭንቅላታቸው የዓለምን ኢኮኖሚ የተቀላቀሉ ከነ ሀያ ከነ አሜሪካ ከነ ቻይና ጎን የተሰለፉ ጀግኖች ናቸው። እነዚህ ለምን እንደሆኑ ቦታቸውን አነበቡት። አያችሁ፣ ሁልጊዜ ቦታት ማንበብ አለባቸው። ግቢያቸው ኢትዮጵያውያን ጭንቅላታቸው ችግር መሬታችን አላነበብ ነው። እኛ ትግራይ ምድር ወርቅ ታፍሳለን፣ ጎጃም ላይ ጤፍ ታፍሳለን፣ ወለጋ ላይ ቡና ታፍሳለን፣ ወደ ደቡብ አቮካዶን ፓፓያውን ታፍሰዋለን፣ ወደ ጉራጌ ስተር ቡላውን ታፍሳለን። ምን የቀረብን ነገር አለ? እንደገና ደግሞ ሆዴ ከሞላ በኋላ ደግሞ እንደ አይደንቲቲ የማንነት ቀውስ ውስጥ እንዳትገባ ደግሞ ላሊበላን ታያለን፣ አክሱምን ታያለን፣ ጀጎልን ታያለን። ደግሞ ማወራው ወሬ እንዳላጣሰ ጀግኖች አባቶች አድዋ ላይ ጀግኖች ነን። እኛ እኮ የተትረፈረፈ ታሪክ መኖሪያ መሬት የምናወራው ታሪክ የምንመካበት ቅርስ ያለን ሰዎች ነን። ግን መሬቱን ባለማንበባችን መሬቱኛን እያነበበን እንክት አድርጎ እየበላል። በጣም አዝናለሁ። ስለዚህ ወጣቱ ትውልድ ቦታውን እንዳነብን መከራ። ሁለተኛ ጊዜን ማንበብ። ይሄ ጊዜ ምን አይነት ጊዜ ነው? አሁን አንዳንድ ሽምግልና ባለትዳር ረዘም እንዴ ልጨርስ ነው። በጣም ይቅርታ እቺ ሁለቷን ነገር ልጨርስ። ጊዜ አንዳንድ ሰዎች አሁን 70 ዓመት 80 ዓመት የሆናቸው አባቶች አሉ። ልጆቻቸው 30 ዓመት 40 ዓመት ከዛም በታች ናቸው። የሚገርማቸው ነገር ይሄ የዘመኑ ክፍተት የጊዜው ክፍተት እነዚህን ሰዎች አላናብባቸው አላገናዝባቸው አይረባቸው ወይ ልጆቹ ወደ ኋላ ሄደው አባቶቻቸው ለማንበብ አይፈልጉም። አባቶች ወደዚህ መተው ደግሞ ልጆቻቸውን ለማንበብ አይፈልጉም። በቤተ ክርስቲያናችን ምን ይባላል? ጀግና ጥሩ ጻድቅ የሚባለው ዘመን የወለደውን ንጉስ የወደደውን ልቀበል ብሎ የማያሸረግድ ተመሰለች። ዘመን የወለደውን ንጉስ የወደደውን ንጉሱ ቢያጎነብሱ አጎንብሰው ሄዱ። አሁን ብዙ ጊዜ አይታቸዋል። የኢትዮጵያ የሃይማኖት መሪዎች እኮ አፍረው አሁን መጨረሻ አፍረት አልቆባቸው ራሳቸው አፍረቱ ነው ማለት ነው። አፍረት ያልቃል ይገርማቸው። አሁን ፍርሃት ፈርተ ሲያው ምን ራስ ፍርሃት ትሆናለህ። ይገርም አሁን የገባኝ ነገር ይርብ ታቅን ስትጨርስ አጥንት ትገጥና ራስ ረሃቡን ላስታስልግጣል። እኔ አሁን የገባኝ ነገር አሁን ኢትዮጵያ ውስጥ በየዘመኑ የሃይማኖት መር ሲያሸረግዱ በቃ ሲያጨበጭቡ ዘመን ለወለደው ጊዜ ዘመን ለወለደው ንጉስ ለወደደው ሲያሸረግዱ የኛ ሰዎች እኮ አብዮታዊ ዲሞክራሲ እኮ መጽሐፍ ቅዱስ ውስጥ አለ ብሎ መፈለግ የፍልግ ጀግኖች እኮ ናቸው። መደመር መጽሐፍ ቅዱስ አይጣጣም ብሎ እኮ የሚፈልጉ ሰዎች እኮ ናቸው። በደርግ ጊዜ ጋሻ ለመለኮት ጋሽ እንደ ያቁታል በዚህ በ69 አካባቢ በያቆር አመጽ ነበር አይደል? በቃ መብቴ ይከበር እኔ ከብት ያለ አሁን ኢትዮጵያ ብሔረሰቦች የተሸወሩት ምንድነው? መብታቸው ማላዘን ይወድ መብቱ ሁሉ ጊዜ የሚያላዝን ሰው እብድ ነው የሚለው መጨረሻ አይምሮው ነው የሚስብ ግዴታ የሌለበት መብት ነው ባል እጅል እብደት ነው። እና በዛ በ69 አሉ ሁሉ በየቦታው በቃ ያምጻል። ደሞዝ ጨምሩልኝ፣ መብታችን ተገፈፈ፣ ተረግጠን ተጨቁነን እነዛን የመሰሉ ጀግኖች እንደው ከነጥፋታቸው እንደናክሉ ሀብተ ወልድ አይነት አይደለም። እቺን ጠባብ ሀገር ኢትዮጵያን ቀርቶ አፍሪካን የተባበሩት መንግስታትን መብራት የሚችል ጭንቅላት ያላቸው የአፍሪካ አንድነት ድርጅት ከመላው አፍሪካ መጥቶ ኢትዮጵያ እንድትተከል ጊዜያቸውን ገንዘባቸውን አካል የሰውትን ሰዎች አካልበን እኮ ነው የሸኘናቸው። ታውቃላችሁ አይደል? እንደው እናስራ አለቃ እኮ ናቸው መጥተው እኮ አፈር አልበሱ ቁጭ አሉት እኮ ነው ተተመና። ከዛ በኋላ በዛን ጊዜ ምን ተባለ ይባላል ታዲያ አንድ ቤተክርስቲያን ስሙን አልጠራ አንቀድስ መብታችን አልተጠበቀንም ብሎ ካህናቱ አመጹ ይውላችሁ። ከዛ በኋላ በየዘመኑ የሚሰበከው መስመር እንግዲህ ሶሻሊዝም እና ክርስትና እኮ በመሰረቱ ቀና ሰው ቢይዘው ሶሻሊዝም ማለት ክርስትና ነበር። ግን ዱርዬዎች አሉ ታያችሁ። እንደውም ይባላል የነሌን ሐሳብ እነ ስታሊን ገደል ጨመሩት ይባላል። በኋላ አይደለም ያሻለ ማለት ነው በኋላ የመጡ አምባገነኖች እንጂ ሶሻሊዝም በራሱ ስትሰማው ያው እንዳሉት ቅድም ጋሻ ለመለኮት እንዳሉት ነው። በቃ አየር ላይ ያንሳፈፋል። በቃ እለቱን በቃ ዳቦ በዳቦ ወተት በወተት በቃ ተጥለጥልጥ
በምናብ የምትኖር ጅል ያደርጋልና በየዘመኑ የሃይማኖት መሪዎች ዘመን የሚያነባቸው ዘመንን ያላነቡ ዘመን ያነባ በነገራችን በቤተክርስቲያናችን የዘመኑ ሰው ማለትና የሰው ዘመን ማለት አንድ አይነት አይደል። የጊዜው ሰው አሁን ዘመን ሐዋርያት ይባላል። የሐዋርያት ዘመን ማለት ነው። የዘመኑ ሐዋርያት ማለት ስድብ ነው። አሁን እንደኔ አይነት ወዳም የዘመኑ ሐዋርያ ነው የሚባለው። እነ ቅዱስ ጳውሎስ ደግሞ የነ ቅዱስ ጳውሎስ ዘመኑን ማርከው በስማቸው ያስጠሩታል። የሐዋርያት ዘመን፣ የነገሌ ዘመን፣ የነቢያት ዘመን ይባላል። እኛ ደግሞ በግልባጭ ምን እንባላለን? የጊዜው ሰዎች፣ የዘመኑ ሰዎች። ሆድ ሙላ እንጂ ጭንቅላት ጥያቄውን አዳፍኖ ይተኛ። ኦፍ አድርገናል። በቃ ይሄ እንዳይጠይቅ ጥያቄ እንዳይጠይቅ አርፈተኛ በቃ መብትህ ነው ተደሰት ብላ ጠጣ ብለን ቆልፈን ጭንቅላታችንን ሸረሪት አድርቶበት በረሮ ሞልቶበት እየተንኳኳል። ስለዚህ ጊዜን ማንበብ በጣም ወሳኝ። ወጣቶች ጊዜውን ማንበብ አለባቸው። ዘመኑ መዋጀት መቻል አለበት። ሶስተኛ ሁኔታን ማንበብ። ሁኔታ በእኛ እንኳን እድሜ ስንት ተቀያየረ። እውነቱን ለመናገር ደርግንም አይተናል። ትምህርት ቤት ብንሆንም በመንፈሳዊ ትምህርት ቤት ነበር። ብዙ ለመርዳት ለማንበብ እድለኞች አልነበርንም እንጂ ደርግንም አይተናል፣ ኢህአዴግንም አይተናል፣ ብልጽግናንም አይተናል። የኃይለ ሥላሴን ዘመን አይታችሁታል። ይሄ በዚህ ሁሉ ሁኔታዎች ምን ፈተና ደረሰ? ምን በረከት አገኘ? ሁሉም ጋር በረከት አለ፣ ሁሉም ጋር ግመል አለ። ሁሉም ጋር መዓት አለ፣ ሁሉም ጋር ምሕረት አለ። ሁሉም ጋር ረሃብ አለ፣ ሁሉም ጋር ዳቦ አለ። ሁሉም ጋር ጥሩ ነገር ነበረ፣ ሁሉም ጋር መጥፎ ነገር ነበረ። ሁኔታውን መገንዘብ ግን ለድል ያበቃል፣ ለውጤት ያበቃል። አባቶቻችን ሁኔታውን የተገነዘቡት ናቸው። ዛሬ በቤተ ክርስቲያን ቅዱሳን ጻድቃን ተብለው ጽላት የተቀረጸላቸው፣ ቤተ ክርስቲያን የታነጸላቸው፣ ስማቸው እየተጠራ ታሪካቸው እየተነገረ ገድላቸው እየተነበበ እስካሁን ድረስ 3000 ዓመት ሆኗቸው ትናንት ከትናንት ወዲያ የሞቱ ያህል ትኩስ ሬሳቸው የቆየ ስማቸው ትኩስ የሆኑ ሰዎች የተፈጠሩ ሁኔታውን ተረድተው ይሄ ሁኔታ ያልፋል ይቀየራል ብለው የሚያምኑ አንዳንድ ሰዎች አሁን ፖለቲካ ሲመጣ የሚቀየር የማይመስላቸው በቃ ከነሱ ቋንቋዎች ላይ የሚፈራረቅ የማይመስላቸው ጊዜ ግን በጣም ጥሩነቱ ሁኔታውን ይገለባብጠዋል። ያሰሩ ይታሰራሉ፣ ያስራቡ ይራባሉ፣ ያራቆቱ ይራቆታል። ይሄ እግዚአብሔር ስላለ ይክበር ይመስገን። እግዚአብሔር